የኢትዮጵያ ህዝብ ግን አይቻልም ለሴት ልጅ ማትሆን ዓለም ዘመድኩን ተናገርኩት ጠፋ አይደለ ዘመድኩን በቀለ ነገን የሆነ ቦታ ባየው ተነስቼ ሁሉ ሰላም ብለው አይነሳው አይደለም እንደዚህ ብቻ ብዬ ማልፈው ሃይም እንደዚህ ብዬ ማልፈው ሰው ምክንያቱም እንትን የወረደ ሰው ንብ ዞሮ ዞሮ ክዳኑን ይወራል ከተናገረው ሰው ዝም ያለው ያስፈራል ይላል ንብ ዞሮ ዞሮ ክዳኑን ይወራል ከተናገረው ሰው ዝም ያለው ያስፈራል ሲባል አልሰማችሁ ዘመድኩን ተናገርኩት ጠፋ አይደለ ዘመድኩን በቀለ ጠፋ አይደል በዛው መልስም አልመለሰም ምን ነው በዛው ጠፋ ነው አዲስ ነጠላ አላሰራም ወይ ዘመድኩን በቀለ በዛው ጠፋ አይደል ነው አዲስ ነጠላ አላገኘም ጠይቁት እስቲ አዲስ ነጠላ አላገኘህም ወይ ዘመድኩን በቀለ በሉት አዲስ ነጠላ አላገኘም ኦ ማይ ጋድ ነካሪካ አረገ በዛው ጠፋ ዘመድኩንና ፍራውሊትቻ እንትን ካልክ እንደ ፍራውሊትቻ እያለ ማለት ነው ነጠላውን ለብሶ ጀበናና ቡናን የቀረሱ ወንድ ልጅ ሆነ ወረኛ መሆን የለብህም በቃ ስራ ወንድ ልጅ ከሆንክ ስራ ነው መስራት ያለብህ በስራ ነው መለወጥ ያለብህ ስራ መስራት ነው ቁጭ ብለህ ወሬ ማውራት አንድ የስንፍና ምልክት ነው ሁለት የአእምሮ መቀንጨር ምልክት ነው ሶስተኛ ደግሞ የኮንፊደንስ ማጣት ነው ወንድ ልጅ ሆነ መስራት ነው ያለብህ ሰርተ መለወጥ ነው እንጂ ያለብህ ሰውን በመስረት በመተቸት ምናምን የምታገኘው ነገር የለም እኔ በጣም ብዙ ሰዎች ናቸው የወረዱብኝ በተለይ ሰውን መቼም ስክሪን ላይ ስታዩት እንደዚህ ስታዩትና ሲያወራ ከኔ ጀምሮ በቃ ጥሩ ሰው የተማረ ሰው ጥሩ ስብዕና ያለው ምናምን ነው ምን መስለው ከኛ የተሻሉ ሰዎች አሉ ድፍረት ስላጡ ወይ ደግሞ እዚህ ጋር ስላልመጡ ነው እንጂ ከኛ የተሻሉ በጣም ብዙ ለወጣቱ ሊያስተምሩ የሚችሉ ወጣቱን መቀየር የሚችሉ ጥሩ ስብዕና ያላቸው ሰዎች አሉ ግን ጊዜና ሰዓት ስላገኘንና ነገሮች ስለተስተካከሉልን ብቻ መተን መናገር ስለቻልን ብቻ ምንናገር ሰዎች አሉ አሁን እኔ የምናገረው ንግግር እዚህ ውስጥ 764 ሰው አለ 764ቱን ሰው ይመጥናል ወይ ይሄ ሰው ሲያየኝ ዝም ብሎ ሲያየኝ መቼም ስልኩ ላይ ላይቭ ቁጭ ብሎ ነው ያየኛል ምንድነው ማወራው የሚጠቅመውን ነገር ነው ወይ ማወራው የሚለው ነገር ቬሪ ኢምፖርታንት ግን ነጠላ ለብሰው ጣንና ጀበና ነው የቀረው አሁን ዘመድኩን እኔ ሳቀው ስሙን ያው ከድሮ ጀምሮ ስለማቅ በቤተ እምነት አካባቢም የተከበረ ሰው ስለሆነ ስለሱ ምሰማውና ዘመድኩን ምናምን ሲባል ነው የጋ ፐርሰናል አንተዋወቅም ግን ወርዶ ነው ያገኘሁት በጣም ወርዶ ማለት ነው በጣም ወርዶ ነው ያገኘሁት
ነገን የሆነ ቦታ ባየው ተነስቼ ሁሉ ሰላም ብለው አይነት ሰው አይደለም። እንደዚህ ብቻ ብዬ ማልፈው እንደዚህ ብዬ ማልፈው ሰው ነው። ምክንያቱም እንትን የወረደ ሰው ነው። ሌሎቹ እንኳ ያው ሌሎቹን እንዲህ ብዬ ነው የተውኩት። አይመጥኑኝም። አይዎቹን እንተናላቸው maal jette kuma dhibba tokko waadaan hagaltee achumaan baddee kanaafan siin jedha deddeebisi barreessiti warri si qunnamanii jiru yeroo si qunnamanii maqaasaa balleessisii ከፈል በነገራችን ላይ እንደዛ ነው። እውነቴን ነው የምላቸው። የኔን ስም ስታጠፉ የሚከፍሏችሁ ሰዎች አሉ። የሚከፍሏችሁ ሰዎች አሉ። ማዳጣ በቃ ተመዘነ፣ ቀሎ ተገኘ፣ ተውኩት። አሁን ስለ ዳጣ ምን አወራለሁ? መዘንኩት፣ ቀሎ ተገኘ፣ ዳን አምዳን እዛ ሰፈር የለውም። አሁን እኔ እዛ ሰፈር የለውም። ብላ ቢለኝ እንደ አባቴ በቆመጠኛል አሉ። ሰምታችኋል? እንዴት ነው ስራ ሰላም ነው ምናምን እንዴት ነው ምናምን ሲሆን አይ ተወኝ እስቲ ያለ ብላ ቢለኝ እንደ አባቴ በቆመጠኛል። ለምን ቁጭ ብሎ ሲሰጠው ነው ያየው። አባቱ ቁጭ ብሎ ሲሰጠው አየና ብላ ቢለኝ እንደ አባቴ በቆመጠኛል። እኔ የምትገርሙኝ ምን እንደሆነ ታውቃላችሁ? ፍራውል የለውም፣ ምንም ነገር የለውም፣ ለራሱ ምንም የለውም ትሉኛላችሁ፣ ግን ትጠይቁኛላችሁ። አይጋጭም? እንደዚህ አይነት ነገር አይጋጭባችሁም? አባቱ ነው የማይነሳው። አይጋጭም? ምን ትላላችሁ? ይጋጫላል? እሱን ነው የምለው። ስግጥ 5 ወር ጀምራለሁ ብሏል። ስግጥ 5 ወር ጀምራለሁ ብሏል።
It's done. ዩቲናን ግን ማለት ነው በአንድ ነገር እንኳን አልሸለሟት። የኢትዮጵያ ሕዝብ ግን አይቻልም። ለሴት ልጅ የማትሆን ዓለም ለሴት ልጅ የማትሆን ዓለም አራት ዋንጫ ነው የወሰደው። አራት ዋንጫና መኪና ነው የወሰደው። አዶናይ በቻሪቲ ወስዷል፣ በኮንተንት ክሬተር ወስዷል፣ በምን ወስዷል። ካናዳ በልታለች ማለት ነው። ካናዳ ከኢትዮጵያ ቲክታከሮች በልታለች ማለት ነው። እኔ እንጃ ወስዳለች እንዴ እሷ። ውድድሩ ኢትዮጵያና ካናዳ ነው። የኢትዮጵያውያኖችና የካናዳ ቲክታከሮች ናቸው የተወዳደሩት። አንተ ሸልማት፣ እኔማ ምን ሸልማት አለው ብለሽ ነው? ብሸልማት ደስ ይለኛል እውነት። 3 ወስዳለች። ኦኬ ከወሰደች አሪፍ ነው። እንትን ሊከፍትላችሁ ነው። I don't know ግን እኔ honestly የኔን ኦፒኒየን ከጠየቃችሁኝ አሁን ወስዷል አሸንፏል። ግን የኔን ኦፒኒየን ከጠየቃችሁኝ አዶናይ ሂዝ ፍሮም ካናዳ፣ የካናዳ ፓስፖርት ያለው ሰው ነው፣ ካናዳዊ ነው። እንደገና ደግሞ በጣም ብዙ በቻሪቲ ምናምን በኮንቴንት ክሬተር ምናምን ከሆነ በጣም ብዙ የለፉ ልጆች አሉ። ለምሳሌ አቲስነማ ቻሪቲ አሉ፣ እነ አብነት አሉ፣ እነ ባላደራው አሉ፣ እነ ብዙ አሉ። ኢቨን ትግራይ ድረስ በጦርነቱ ወቅት ሄደው ሲረዱ የነበሩ በምናምን በጣም ብዙ የሰሩ ልጆች አሉ። እዛው ኢትዮጵያ ውስጥ ሆነው ከዛው ተነስተው እዛው የሰሩ እዛው ያገለገሉ እዛው የሰሩ ልጆች አሉ። ስለዚህ እነሱ ናቸው መወዳደር የነበራቸው። አሁን አዶናይን ስታስገባው የውጭ ሀገር ያሉትንም ማስገባት አለብህ ብዬ ነው የማስበው። እና አሁን ተሸልሟል። ግን ቲክታክ አዋርዱ የውጭ ሀገር ዜጎችን ማስገባት ከጀመረ ሁሉም ሰው መግባት አለበት ብዬ ነው የማስበው። እና አዶናይ ሂዝ ካናዳ ዜግነት ያለው ነው። እንደገና ደግሞ መጥቶ ቻሪቲ ሰራ የተባለው ምንድን ነው የሰራው ብዬ እኔ ራሴ ብገመግም ዲቻ ቮይሶችን ነው ያመጣው። ከዛ ስግጥ ፍምስ አለ። ደን ዩ ጋይስ ቮት አረጋችሁት። ከዛ አሸነፈ። ጥሩ ነው ማሸነፉ። ግን ፌር ነው ወይ ካላችሁኝ እኔ እንደ አንድ ኢትዮጵያዊ ፌር ነው ወይ ካላችሁን እዝና ፌር አይደለም። በትክክል ፌር አይደለም። ምክንያቱም ኢትዮጵያ ውስጥ ሆኖ እዛው የተነሱ ክሬት አርገው ነገሮችን እንትን ብለው የተነሱ ወጣቶች አሉ። እነሱ ናቸው መወዳደር። ውድድር ውስጥ መግባት አልነበረበትም። ገብቷል። ከገባ በኋላ ደግሞ ኦልሬዲ አሸንፏል። አሁን ስግጥ ፍምስ ቱር ጀምራለሁ ብሏል። አሮ ነው ይሄ ጀነሬሽን ወዴት እየሄደ እንደሆነ አልገባኝም፣ አላቅም። ይሄ ያለው ኢትዮጵያ ውስጥ ያለው ጀነሬሽን ወዴት እየሄደ እንደሆነ ወዴት እያደገ እንደሆነ ስላልገባኝ ዝም ብለን ማየት ነው እና እሱ ከማሸነፉ ጥሩ ነው። በኋላ እንዳትተቹት።